ብፁዕ ወቅዱስ አቡነ ማትያስ ሲገለገሉባቸው የነበሩትን ንዋየ ቅድሳት ለብፁዕ አቡነ ሳዊሮስ አስረክበዋል። ቤተክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ ብፁዓን አባቶቻችን እባካችሁ አግዙን። እቺ ቤተክርስቲያንን ከፊት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እቺን ቤተክርስቲያን እባካችሁን ከፊት ሆናችሁ ምሩን። እኛ የትኛውንም ጥይት የትኛውንም ቦምብ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን እባካችሁ ፍትህ ለሊዛ ሁላችሁም ኮሜንት ላይ ፍትህ ለሊዛ እያላችሁ ይሄን ቪዲዮ ሰባዊነት የሚሰማው ሴት ልጅ ያለው ሴትን የሚያከብር በጠቅላላ ለ50 ሼር ያደርግልኛል። ግብጽ ኢትዮጵያን አስጠነቀቀች። ግብጽ መብቷን ለማስከበር ማንኛውንም እርምጃ ልትወስድ እንደምትችል ሊታወቅ ይገባል ሲሉ ፕሬዝዳንት አልሲሲ ተናገሩ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በሀገራቸው ዜጎች ተቃውሞ ገጠሙ። ሰላም እንዴት አላችሁ? እግዚአብሔር ይመስገን። ወቅታዊ በሆኑ ሰበር መረጃዎች ወደ እናንተ ተመልሼ መጥቻለሁ። እንግዲህ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሲገለገሉባቸው የነበሩ ንዋየ ቅድሳትን ለብፁዕ አቡነ ሳዊሮስ ሲያስረክቡ ተመልክተናል። ምንድነው ይሄ ነገር የሚለውን በስፋት እንመለከታለን። ሌላው እንግዲህ በጎንደር ታሪክ ተሰርቷል። ብፁዓን አባቶችን ደግሞ በእንባ የታጀበ ልመና ተማጽኖ ቀርቦባቸዋል። ምንድነው ይሄ የሚለውን በስፋት የምንመለከትበት ነው። በጣም በሚገርም ሁኔታ እንግዲህ ግብጽ ኢትዮጵያን አስጠንቅቃለችና ምንድነው ያስጠነቀቀችውና የሚሉትና ሌሎች መረጃዎችን በስፋት አስቃኛችኋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ቤቱንም ሰብስክራይብ በማድረግ ጀምሩት። እጅግ አሳዛኝ በሆነው ዜና እንጀምር እስቲ። ፍትህ ለሌዛ ሁላችንም ይህን ቪዲዮ ደማደመከል ሆኖ እንዳይቀር ማለት ነው ሪፖስት ኮፒ ሊንክ ሼር እናድርገውና ለሚመለከተው አካል እንዲደርስ እናድርግ። እንግዲህ ሌዛ እንደሚታወቀው ደሴ ላይ ማለት ነው የዩኒቨርሲቲ ትምህርቷን እየተከታተለች ሳለ ድንገት ስልክ ላሰራ ብላ በወጣችበት ተጠፋለች። ከጠፋች በኋላ ስትፈለግ የተገኘችው ግን በአሰቃቂ ሁኔታ ተደፍራ ተገላ ተጥላ ነው የተገኘችው። እጅግ የሚያሳዝን ነው። በየጊዜው ሴቶች ላይ የሚደርሱ እንደዚህ አሰቃቂ ነገሮች እየሰማን እንገኛለን። ፍትህ እንፈልጋለን። ቢያንስ እቺ ልጅ ለቤተሰቦቿ ሲባል ፍትህ ማግኘት አለባት። ሁላችሁም የምትችሉ ሰዎች በእጅ ስልካችሁ ይወጣችሁ ፍትህ ለሌዛ እያላችሁ ቪዲዮዎች ስሩ። ሌዛ እህታችን ነች። እንዲሁም ደግሞ ለሌሎችም ሰዎች እንደዚህ አይነት ነገር የሚያጋጥማቸው ሴቶች ማለት ነው ሊቆም ይገባል። በቃ ሊባል ይገባል። ሁላችሁም ፍትህ ለሌዛ በሉ። እንዲሁም ደግሞ ሪፖስት ኮፒ ሊንክ ሼር አድርጉና ለሚመለከተው አካል እንዲደርስ አድርጉ። የሚመለከታችሁ የመንግስት አካላት ደግሞ እንደዚህ አይነት ነገር ሲከሰቱ ፕሊዝ ፍትህ ስጡን። መልካም ቀን። ፍትህ ለሊዛ ሁላችሁም ኮሜንት ላይ ፍትህ ለሊዛ እያላችሁ ይሄን ቪዲዮ ሰባዊነት የሚሰማው ሴት ልጅ ያለው ሴትን የሚያከብር በጠቅላላ ለ50 ሼር ያደርግልኛል። ከላይ በምስሉ ላይ የምትመለከቷት እህታችን በደሴ ዩኒቨርሲቲ የምትማር ስትሆን ከ5 ቀን በፊት ወታ እንደቀረችና ስትፈለግ እጅግ ባሰቃቂ ሁኔታ ተደፍራ ተገርላ እንደተገኘች ነው የተሰማው። የሴት ልጆቻችን ጭቆና፣ የሴት ልጆችን መደፈር ሊበቃ ይገባል። እንደተከታተላችሁት ነው እንግዲህ ኢትዮጵያ ውስጥ እንደዚህ አይነት ነገር መስማትን በጣም በርክቷል። ሁልጊዜ እየሰማን ነውና ግን ሁላችሁም ፍትህ ለሊዛ እያላችሁ በኮሜንት ሴክሽን ላይ ጻፉ። በእውነት ሴት እህት ያላችሁ እህትም ባይኖራችሁ እናታችሁ ሴት ናትና ሁላችሁም ፍትህ ለሊዛ እያላችሁ ጻፉ። እንግዲህ ያኔ ፍትህ ለሄቨን እያልን ስንጮ የነበረው እንዲህ አይነት ድርጊቶች እንዳይከሰቱ ነው ሀገራችን ላይና እንደው መንግስትም ትኩረት ሰጥቶ ይህንን ነገር እንዲያስታግስልን ለማለት እወዳለሁ። ግን እዚህ ላይ አንድ ነገር መናገር እፈልጋለሁ። በተለይ ወንድ የተባላችሁ አካላቶች ማለት ነው እንዴት ነው እንደው ለግብረ ስጋ ስሜታችሁ ራሱ ለእንደዚህ አይነት ነገር ብቁ ወይም ተነሳሽነት የሚሆነው እንዴት አይምሯችሁ እሺ ብሎ እንዴት ታዘዘ? ይህ በእውነት የሆነ መንፈስ የሆነ ክፉ ጋኔን ተጠናውቶ ነው እንጂ ህፃናትን ያውም አስገድዶ መድፈር ያውም ደብድቦ መግደል ደግሞ ምን አይነት ዘመን ላይ እንደደረስን እግዚአብሔር አምላክ ደጉን ያምጣልን። ግን ሁላችሁም ፍትህ ለሊዛ እያላችሁ ኮሜንት ላይ መጻፋችሁን እንዳትዘነጉ። ባገኛችሁት አጋጣሚ ሁሉ ድምጽ እንድትሆኗት በልዑል እግዚአብሔር ስም ጠይቃለሁ። እሺ ወደ ብፁዕ ወቅዱስ ፓትርያርኩ ከመጓዛችን በፊት እስቲ ግብጽ ምንድነው ያለችው ኢትዮጵያ? በአሁኑ ሰዓት ሰበር ዜና ሰምቷል። የግብጽ ፕሬዝዳንት ለኢትዮጵያ ማስፈራሪያ አዘር መልእክት አስተላልፏል። ስለሱ ነገር ልንገራችሁ። የግብጽ ፕሬዝዳንት የሆኑት ፕሬዝዳንት አልሲሲ እንግዲህ በአመታዊ በሆነው በካይሮ ወተር ዊክ የመክፈቻ ፕሮግራም ላይ እንደተናገሩት ከሆነ ግብጽ በአባይ ላይ ባላት ኢንትረስት ምንም አይነት ድርድር አላቅም ወደ ኋላ አይደለም። ኢትዮጵያ ማለትም እኛን ማለት ነው ኢሬስፖንሲብል በሆነ አፕሮቿ ወይም አባይ ላይ በምታሳየው ኃላፊነት የጎደለው እርምጃ ግብጽ ደስተኛ እንዳልሆነችና በዚህም መሰረት ለሷ በሚቀርበው ውሃ ላይ ወይም የውሃ ኢንትረስቷ ላይ ምንም አይነት ድርድር እንደማታውቅና እርምጃ እንደምትወስድ እንግዲህ በአሁኑ ሰዓት ተናግሯል ማለት ነው ፕሬዝዳንቷ። እሳቸውም እንደተናገሩት
ከሆነ ኢትዮጵያ ከባህል አንጻርና ከዓለም አቀፍ ህጎች አንጻር እየወሰደች ያለችው የብቸኝነት እርምጃ ጥሩ አይደለም፣ ልክ አይደለም ብለዋል። ቪዲዮአቸው ላይም እንደተናገሩት ከሆነ በአሁኑ ወቅት ኢንትረስት ያላቸው ግድቡ መገደቡ ላይ ሳይሆን ግድቡ ከተገደበ በኋላ ኢንትረስት ያላቸው በአሁኑ ሰዓት እንግዲህ ግድቡን ማኔጅ ማድረግ ላይ ነው። ይህ ማለት እንግዲህ የሚለቀቅላቸውን ውሃ እነሱ ራሳቸው መስፈር የሚፈልጉ ሲሆን ግድቡን እንደ ሪዘርቨር በመመልከት በድርቅ ጊዜና በእርጥብ ጊዜ የሚለቀቅላቸው የውሃ መጠን እንደ ክላይሜቱ እንዲወሰን ይፈልጋሉ። ይህ ነው ፍላጎታቸው። ያው ከአሁን በኋላ በግንባታው ላይ ምንም አይነት ኢንፍሉዌንስ መፍጠር ስለማይችሉ ኦልሬዲ ስለጨረስ ነው ግድባችንን በአሁኑ ወቅት ደግሞ ማኔጅመንት ላይ መሳተፍ አለብን የሚለውን ሐሳብ እንግዲህ ያጸባረቁ ይገኛሉ። በነገው ዕለት የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ በአገራቸው ይመጣሉ ተብሎ የሚታሰቡት የግብጽ ፕሬዝዳንት አልሲሲ ይህንን የተናገሩበት ማለትም በዚህ ወቅት የተናገሩበት ምክንያት እንግዲህ ዶናልድ ትራምፕ እንዲያደራድሯቸው በማሰብ ነው ተብሎ ይታሰባል። አዲስ ነገር ካለ መመለስ ይሆናል። ብሩክ መልካም ቀን ይሁንላችሁ። ሰበር ዜና። በግብጽ ከባድ የተባለ የህዝብ ተቃውሞ ተቀሰቀሰ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በሀገራቸው ዜጎች ተቃውሞ ገጠሙ። የተቃውሞ መነሻ ደግሞ በትላንትናው ዕለት በካይሮ 8 ካይሮ ዋተርስ ዊክ ላይ ንግግር ባደረጉበት ወቅት በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለኢትዮጵያ ግልጽ መልእክት አስተላልፏል። ግብጽ የውሃ ጥቅሟን ለመከላከል ሁሉንም አስፈላጊ እርምጃዎች ትወስዳለች ማለታቸው ተከትሎ የሀገራቸው ዜጎቹን ዛቻና ማስፈራሪያ ብቻ ሰለቸን፣ ወደ ተግባር ገብተህ አሳየን፣ ምትስተው ለኛ እኮ አይደለም በማለት የሀገሪቷ ሚዲያና ዜጎች ቅሬታቸውን በመግለጽ ላይ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩኝ። ወቅታዊ ዓለም አቀፋዊና አዳዲስ ትኩስ መረጃዎችን ለማግኘት ፎሎ እንግዲህ ይህ አባይ ግድብ ሲገደብ ታስቡ ከሁሉም መቀነት ነው። ውጭ ካለው ሀገር ውስጥም ካለው ያልተነካ ጋር የለም። ቤተክርስቲያን ራሱ ለዚህ ብዙ ዋጋ ብዙ ገንዘብ ሰጥታለች። ብዙ ነገር ዕውቀቷንም ያላትን ነገር ሁሉ አስተዋጽኦ አድርጋለች እና ይሄ መቼም እስላም፣ ክርስቲያን፣ ሙስሊም የሚባል አይደለም፣ ኦርቶዶክስ የሚባል አይደለም። ሁላችንን በአንድነት አንድ አድርጎ የያዘ ነው የህዳሴ ግድብ እና መቼም ከችግር ከድህነት አረንቋ ያወጣናል፣ አንድ እርምጃ ያራምደናል ብለን የምናስበው ነው። ሁሉም ኢትዮጵያዊ እዚህ ተሳትፏል ማለት ነው። ስለዚህ በዚህ ድርድር አናውቅም። በሚገርም ሁኔታ እንግዲህ እስቲ ምን እንደሚያደርጉ እናያለን። ይቺ ሀገር መቼም የእመቤታችን የቅድስት ድንግል ማርያም አስራት ሀገር ናት። ብዙዎች ሊያጠፏት፣ ብዙዎች ሊያዳክሟት፣ ብዙዎች ይታገላሉ በተለያየ መንገድ። ይህ ግን ይሆንላቸዋል ብዬ አላስብም። በፍጹም አይሆንላቸውም የእግዚአብሔር ሀገር ስለሆነ ማለት ነው። ግን ከእግዚአብሔር እየራቀን ነው። እኛ ደግሞ እንዲህ ብዙ ፈተናዎች ቢመጣብን እግዚአብሔር ግን አልተወንም። ስለዚህ የመጣውን ማስፈራሪያ እግዚአብሔር ስለሆነ ኃይላችን አንፈራውም ለማለት እወዳለሁ እና ብትተው ይሻላቸዋል ብዬ ያው አማርኛ አይሰሙም ግን እመክራቸዋለሁ። እሺ በጎንደር ምንድን ነው የተደረገው? እጅግ አስገራሚ የተባለና ትልቅ የተባለ ታሪክ ተሰርቷል። ለቤተ ክርስቲያኑ 63 ሚሊዮን ብር ተሰብስቧል። ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል መሪ ቃል ለእናትዋ ጎንደር ደብረ ምጥማቅ ማርያም ቤተ ክርስቲያን ግንባታ እየተደረገው የ3 ቀን ገቢ ማሰባሰቢያ መርሃ ግብር እንግዲህ በታላቅ ስኬት መጠናቀቁ እየሰማን እንገኛለን። ይህ ታላቅ የተባለ የአገር ፍቅርና የእምነት መገለጫ መድረክ በብዙ አርቲስቶች፣ ታዋቂ ሰዎች፣ ቲክቶከሮች እንዲሁም ደግሞ በመላው ዓለም በሚገኙ ኢትዮጵያውያን ተሳትፎ ከ63 ሚሊዮን ብር በላይ እንግዲህ ገቢ መሰብሰቡ ተሰምቷል። በዚህ ጉዳይ ታዲያ እጅግ በርካቶችን መልካም ተግባር በሚል እንግዲህ ይህን መልካም ተግባር እያወደሱት ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። እንግዲህ እንደተከታተላችሁት ያው ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል መሪ ቃል ብዙ ኦርቶዶክሳውያን መንፈሳዊ ቲክቶከሮች፣ በርካታ ዘማሪያን፣ ሰባኪያን በተገኙበት የገቢ ማሰባሰቢያ ተደርጎ ነበር ለ3 ቀን። እንግዲህ ከናንተው 63 ሚሊዮን ብር ተሰብስቧል ለዚህ ቤተክርስቲያን ማሰሪያ። ይህ በእውነት በጣም ደስ የሚል ነገር ነው። እዚህ ላይ ለተሳተፉትም እንግዲህ ምስጋና ቀርቦላቸዋል። የምስጋና ሰርተፍኬትም እንዲሁም ደግሞ ቅዱሳት ስዕላትም ስጦታ ተሰጥቷቸዋል እና በጣም ከገረመኝ ነገርና ብፁዓን አባቶችን ሲማጸኑ ሳይ የተሰማኝን እገልጽላችኋለሁ። ተመልከቱት። ያያዘ ልደታ እናቱ ናት ባታ የተባለለት ድንቅ ወንድማችን ነው። ከ6 ጊዜ በላይ የታሰረ በዚህ ሰዓት ላይ መነኮሳት፣ ካህናት፣ ዲያቆናት፣ መምህራን፣ ዘማሪያን መታሰር በሚፈሩበት መሳደድ በሚፈሩበት በዚህ ዘመን 6 ጊዜ ለቤተ ክርስቲያን የታሰረ እስርን የቀመሰ ጀግና ወንድም ነው። እኔ የሚታሰሩ ሰዎችን በጣም ነው ማከብራቸው። መታሰርን ስለሚፈሩ ነው ዛሬ አባቶቻችን ይህ ሁሉ መከራ በእኛ ላይ በኦርቶዶክስ ላይ እንዲደርስ ያደረጉ። መታሰርና ሞትን ባይፈሩ ኑሮ ቤተ ክርስቲያናችን እንደተከበረች ትኖር ነበረ። ያያዘ ልደታ ስጠው ማይኩ ያያዘ ልደታ የተዋሕዶ አንበሳ እኔ የሚቆጨኝ እዚህ ሀገር አለመወለዴ ብቻ።
ቤተ ክህነቱን እንዳይደፈር ከጀርባ ሆኖ ሲሰራ ከነበረ እጅግ ከምወደው መምህሬ ከመምህር ታዴ ጋር እዚህ ለክብር መቆም ለእኔ ትልቅ ክብር ነው። ባልደረቦቹ ጓደኞቹ በዚህ ሰዓት በቀይ ምንጣፍ በሚያምር ግምጃ ቤት ውስጥ ነው የታዴ ጓደኞች ያሉት። እሱ ግን ለቤተ ክርስቲያንና ለእውነት ሲል ዛሬ ከዚህ ያለውና ለታዴ ትልቅ ክብር አለኝ። ጠንካራ የሚሆነው እነ ታዴን አይተን ነው እና መምህር ታደሰ ዛሬ እዚህ ቁጭ ብሎ ሳይሆን እግዚአብሔር ምስክር በጣም ይገርመኛል። እሱ ያስተማራቸው ሰዎች ዛሬ በተሸፈነ የጥቁር መኪና ነው የሚሄዱት። መምህር ታደሰ ወርቁ ግን ከኛ ጋር ከቲክቶከሮች ጋር ይሰደማል ጊዜ እና መምህር ታደሰ ከልብ ምስክር። ሌላው እዚህ ይሄ ሽልማት ሲሸለም ከኔ ጋር ሁልጊዜ የሚታሰር ከኔ ጋር ሁልጊዜ ወይኔ ቤት የሚወድቅ መንታዬ ስጋዬ ቢኒያም አለና ቢኒዬን ከልብ ከእውነት አመስግኑልኝ። ሌላው ብፁዓን አባቶቻችን እባካችሁ አግዙን እችን ቤተክርስቲያንን ከፊት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እችን ቤተክርስቲያን እባካችሁን ከፊት ሆናችሁ ምሩን። እኛ የትኛውንም ጥይት የትኛውንም ቦምብ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን እባካችሁ እየተንበርክኬ ነው የምለምናችሁ። እባካችሁ እቺ ቤተክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁን እላችኋለሁ። በአቡነ ጴጥሮስ በአቡነ ሚካኤል ስም ነው የምማጸናችሁ። እቺ ቤተክርስቲያን አደራችሁን ላለው ሁልጊዜም ስንታሰር ወይኔ ቤት ስንገባ ወይኔ ቤቱን ወንጌል አድርገነው ወይኔ ቤቱን መዝሙር ቤት አድርገነው በመዝሙር ብቻ አይደለም ብዙ ፕሮቴስታንቶችን ብዙ አሕዛቦችን አሳምነን የምንወጣበት የድል ቤታችን ነውና ስታስሩን ሰፍተን ነው የምንወጣው። ቤተክርስቲያን ብዙ ፈተና አለባት፣ ብዙ መከራ አለባት። ያን መጋፈጥ ያን እንትን ማለት ዋጋ ያስከፍላል። ስለዚህ እኛ ላንፈራ እንችላለን፣ እኛ ላንሰጋ እንችላለን። ነገር ግን ቤተሰብ የሚባል አለ፣ ምን የሚባል አለ። ያን ሁሉ ሂደት አልፎ ነው እዚህ የሚደረሰው። ከዛ ባለፈ ዛሬ የማርያም ወርቅ ለእኔ እውቅና እንዲሰጠኝ ምክንያት ሆኗል። ግን የማርያም ወርቅ 9 ዓመት በሙሉ የታሰረ ልጅ ነው በቤተክርስቲያን ጉዳይ ስልጤ ውስጥ ማለት ነው። ስለዚህ አብዛኛው በአንድም ሆነ በሌላ ዋጋ የከፈለ ነው እዚህ የተሰበሰበው። በዛ በነበርንበት የእስር ቤት ውስጥ በጣም ከፊት ሆነው ወተንም ድጋሜ እንደገና እንድንበረታ ያደረጉት የመጀመሪያዎቹን ድርሻ የሚወስዱት እግዚአብሔር በሚያውቀው ኦርቶዶክሳውያን ሚዲያ ላይ ያሉ ወንድሞቻችን ናቸውና ይህ ሽልማት በሚዲያው ያላችሁ በየትኛውም በዩቲዩብም በፌስቡክም በቲክቶክም ያላችሁ እውነቷን መናገር ልጆች ደፍረን ወተን ስንታሰር አባቶች ዝም ባሉበት የሚዲያ ባለሙያዎች ቢያንስ ህመማችንን ስላሰማችሁልን እንደ ውለታም እንደ ሽልማትም ስለምንቆጥረው ይሄ ሽልማት ለእናንተ ይሁንልን። እንደተመለከታችሁት ነው እንግዲህ እነ ያያ ዘልደታ እነ ነጋሽ በርካቶች ተገኝተውበታልና በተለይ ያያ ዘልደታ እዚህ ላይ ሰፊ አስተዋጽኦ አድርጓል ከሎዛ ኢቨንት ጋራ ዘማሪያም ከሱ ጋራ ማለት ነው። እንግዲህ ይህንን ተመልክቶ የእመቤታችን ስዕል ሲሰጠው የተናገረው ነገር ነውና ብፁዓን አባቶች እባካችሁ እቺን ቤተክርስቲያን አሻግሯት፣ አትፍሩ። እኛ ልጆቻችሁ አለን፣ እስከምንም አንገታችን እስከ መስጠት ድረስ አለንና እባካችሁ ብፁዓን አባቶች እቺ ቤተክርስቲያን ማይሆን ሰው እጅ ላይ እንዳትወርቅ አደራችሁን ብለው ሲማጸኑ ነበርና ይህን ተከትሎ እንግዲህ ሰፊ ነገሮች ተደርጓል። ብፁዓን አባቶችን በቦታው ተገኝተው የገቢ ማሰባሰቢያ መርሃ ግብር ሲመሩ ሲያከናውኑ ነበር። ስርዓተ ቤተክርስቲያንን በጠበቀ መልኩ እንዲካሄድ ሌሎች ነገሮች እንዳይመጡ ሰፊ ስራዎች የተሰራበት ነው እና ለብፁዓን አባቶቻችን እንግዲህ አሁን ከጥቅምት 12 ጀምሮ ደግሞ ቅዱስ ሲኖዶስ ስብሰባ አላቸው። እንደው ቤተክርስቲያን
ልልናዋ፣ ክብሯ፣ ሞገሷ የሚመለስበት የሚጠበቅበትን መንገድ ብፁዓን አባቶቻችን ብታመቻቹልን፣ ይህንን ነገር ብታደርጉ፣ ልጆቻችሁን ከፊት እየሆናችሁ ብትመሩ ለማለት እኔም እወዳለሁና በእውነት በጎንደር ይህንን ታላቅ መርሃ ግብር ያዘጋጁት ይህንን ላይ ለተሳተፉ በሙሉ እግዚአብሔር አምላክ ውለታቸውን ብድራታቸውን ይክፈል። እንግዲህ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ደግሞ ተሰርቶ ተመርቆ ደግሞ ለማየት ሁላችንንም ያብቃል። እሺ፣ ስለ ብፁዕ ወቅዱስ አቡነ ማትያስ ትንሽ እንከታተል እስቲ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሐዋርያዊ አገልግሎት የሚፈጽሙባቸው ንዋየ ቅድሳትን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስ ጥበቃ ቤተ መጻሕፍት ወመዘክር፣ ለርዕሰ አድባራት ወገዳማት አክሱም ጽዮን ቤተ መጻሕፍት ወመዘክር፣ ለጨህ መካነ ሕይወት አጋዕዝተ ዓለም ቅድስት ሥላሴና ደብረ ገነት ቅድስት ኪዳነ ምሕረት ገዳም እንዳበረከቱ ተሰምቷል። ብፁዕ ቅዱስ አቡነ ማትያስ ሲገለገሉባቸው የነበሩ ንዋየ ቅድሳትን በስጦታ መልክ ማበረከታቸው ተገለጸ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሐዋርያዊ አገልግሎት የሚፈጽሙባቸውን ንዋየ ቅድሳት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስ ጥበቃ ቤተ መጻሕፍት ወመዘክር፣ ለርዕሰ አድባራት ወገዳማት አክሱም ጽዮን ቤተ መጻሕፍት ወመዘክር፣ ለህጭ መካነ ሕይወት አጋዕዝተ ዓለም ቅድስት ሥላሴና ደብረ ገነት ቅድስት ኪዳነ ምሕረት ገዳም ማበረከታቸው የተገለጸ ሲሆን ቅዱስነታቸው በፓትርያርክነት ዘመናቸው ሐዋርያዊ ተግባራትን ከሚያከናውኑባቸው መካከል ቅዱሳት መጻሕፍት፣ ንዋየ ቅድሳት፣ መስቀሎች፣ አርዌ ብርት፣ በትረ ሙሴና የመሳሰሉትን ሊቃውንት፣ ካህናት፣ ምዕመናት እንዲማሩባቸው ትውልድም ታሪኩን ለማወቅ እንዲጠቀምባቸው በማሰብ አንደኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርሳ ቅርስ ቤተ መጻሕፍት ወመዘክር፣ ሁለተኛ የቤተክርስቲያናችንና የሀገራችን ታሪክ መነሻ በሆነችው በርዕሰ አድባራት ወገዳማት አክሱም ጽዮን ቤተ መጻሕፍት ወመዘክር፣ ሶስተኛ በመነኮሱበትና በተማሩበት ጭህ መካነ ሕይወት አጋዕዝተ ዓለም ቅድስት ሥላሴና ደብረ ገነት ቅድስት ኪዳነ ምሕረት ገዳም በተዘጋጀላቸው ስፍራ በክብር ተቀምጠው ጎብኚዎች ይመለከቷቸውና ይማሩባቸው ዘንድ አበርክተዋል። በዚህ መሰረት በዛሬው ዕለት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሁም ደግሞ ብፁዕ አቡነ ሳዊሮስ የቴክሳስና የአካባቢው ሀገረ ስብከት ሊቀ ጳጳስ እንዲሁም የብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት የስራ ኃላፊዎች በተገኙበት ለብፁዕ ጠቅላይ ስራ አስኪያጁ ያስረከቡ ሲሆን የቅርሳ ቅርስ ቤተ መጻሕፍት ወመዘክር ሙዚየም መምሪያ ኃላፊና ሰራተኞችም ከብፁዕ አቡነ ጠቅላይ ስራ አስኪያጁ ከብፁዕ አቡነ ሳዊሮስ እጅ ተረክበዋል። እንደተከታተላችሁት ነው ብፁዕ ወቅዱስ ፓትርያርኩ ሲገለገሉባቸው የነበሩትን ንዋየ ቅድሳት ነው ያስረከቡት። ይሄ ደግሞ ብፁዓን አበው ሊቃነ ጳጳሳት ቀድሞ የነበሩ ፓትርያርኮችም ለቤተክርስቲያኒቷ አስረክበው ይጎበኛሉ። በተለያየ ቦታ ብትሄዱ ብፁዕ አቡነ ገሌ ሰጡት፣ ብፁዕ አቡነ ገሌ ሰጡት እየተባለ ይቀመጣል ማለት ነው። በተለይ ሙዚየም ያለባቸው አብያተ ክርስቲያናቶች ቅዱሳን ፓትርያርኮች እንዲሁም ብፁዓን አበው ሊቃነ ጳጳሳት ንዋየ ቅድሳቶቻቸውን ቤተክርስቲያንን ሲያገለግሉባቸው የነበሩትን ለቤተክርስቲያን ነው የሚያስረክቡትና ቅዱስ ፓትርያርኩም ይህንን በመከተል ነው ያላቸውን ንዋየ ቅድሳት ለእነዚህ ለሶስቱ ያከፋፈሉት ማለት ነው። የቅዱስ ፓትርያርኩ በረከት ለሁላችን የሚድረሰን። እስቲ በመጨረሻ እነዚህን እናድምጥ። ይሄ ቪዲዮ የተሰራው ለኢትዮጵያን ብሔር ብሔረሰቦች ህዝቦች እንዲሁም ደግሞ ነዋሪዎች ነው። ብልጭ ድርግም ካልተሳሳትኩ ይሄ አንተ ነህ አይደል? አንድ ሰውነት አንድ ስጋ ለአንድ ጊዜ ብቻ በትክክል ልትኖረው ቁርጥ በሆነ 100 በማይሞላ ዓመት ውስጥ ተወስኖ በነፍስ ተሸብቦ ወደዚህ ዓለም የመጣው ይሄ አንተ አይደለም? አንተ ነህ? ካልተሳሳትኩ ይሄም አንቺ ነሽ። በአሁኑ ሰዓት በተሰጠሽ ሰውነት ሪፕሌይ ወይም ደግመሽ ማጫወት በማትችው የህይወት መንገድ ትላንትን መድገም ሳትቺ የምትኖሪበት የተሰጠሽ አንድ የሆነ ስጋ አንድ በሆነ ቦታ ተወስነሽ በሆነ ቤተሰብ ውስጥ ታጥረሽ የተፈጠርሽ እንስት አንቺ ነሽ አይደል? ይሄ አዝናለሁ እንግዲህ ይህንን ስነግርሽ ያንቺ እድሜ 100 ማትሞላ እድሜ ማለት ከኮከብና ከተራራ አይን ሲታይ የኛ ህይወት ማለት ብልጭ ብላ ድርግም የዚህን ያህል አጭር። ጥያቄው ታዲያ እኔ ለዚህ ዘመን ብልጭ ድርግም ነኝ ብላ አምነት አቃል? ካንተ በፊት የነበሩት ሄደዋል፣ ካንተ በኋላ የሚያሉት ይሄዳሉ፣ አንተም ትሄዳለህ። ለምንድን ነው ታዲያ ከህብረት ይልቅ ክፍፍልን የመረጥከው? ለምን ነበር ታዲያ ለብልጭ ድርግም ህይወት የኔ ፍላጎት ካንተ ይበልጣል ያልከው ጎረቤትህን? ያም ሰው ግን እኮ አንዴ ነበር የሚኖረው። ያቺን ብልጭታ ህይወት የኔ ቤተሰብ የኔ ብሔር ካንተ ይበልጣል ያልከው ጎረቤትህን ያም ቤተሰብ እኮ አንዴ ብቻ ነበር የሚኖረው እኮ። ለምን ጠላኸው ጎረቤትህ? በእምነት በባህል በአመራር በቀለም ስለተለየ። የኔም ህይወት እኮ ልክ እንዳንተ ነው። የሱም ህይወት እኮ ልክ እንደኔ ነው። ብልጭ ብሎ ድርግም 100 ሳይሞላህ አፈር ለምትቀምሰው ነገር
ህብረት እንዴት አቃተ? እንዴት ቻልክበት ነው? አንዲት ህይወት ቢሰጥ ፉክክር፣ ቅናት፣ ጥላቻ ትላንት ላንተ ጦርነት ፍትህ ማጣትን ቢያወርስህ አንተ በፍቅር መቀልበስ እንዴት አቃተ? እንዴት አቃተ? እሺ ሳትዋሽ ንገረኝ። ማን ነው በመበታተንህ፣ በመጠላላትህ፣ በመናናቅህ፣ በመገዳደልህ ተጠቃሚው ማን ነው? ዛሬም በህይወት እስካለን ጠቅ 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 ሰዓት እየሄደ ነው። ሰዓቱ ግን ከመኖር ወደ አለመኖር አንተን ሊወስድ ነው። ዛሬም ግን አንተ ጥላቻ ላይ ነህ። እደግመዋለሁ፣ 100 በማትሞላ ዓመት በጊዜያዊ ቤታችን ትንሽ አረፍ ብለን ተጓዦች መሆናችንን ረሳ ነው አይደል? የኔ ትውልድ ዘመናችን ሳያልቅ አይናችን ከጥላቻ ወደ ፍቅር፣ ወደ መግባባት፣ ወደ መከባበር፣ ወደ እኛነት፣ ወደ ደስታና ዞርም ይቅር። ድንበሩ ለመሬት፣ ዶክትሬኑ ለእምነት፣ ፖለቲካው ለልዩነት ሲያጨበጭብ በአንድ ቅጠል እንደሚባላ ጉንዳን ተባልተን እንሙት ወይ? አዎ ሳንኖር እንሙት ከሆነ መርህ ለምንድን ነው ይሄ ፈገግታ ደስ የሚያሰኝ? እስቲ ያቸው። ለምን? ንጹህ ስለሆነ፣ ፍቅር ስላለበት። በተሰጠን አጭር ጊዜ ልብ ሞልቶ ስጋ የሚያርፈው ፍቅር ሲኖር ብቻ መሆኑን ዛሬም አልነቃንም አይደል? የኔ ትውልድ አሁንም ልድገምልህ፣ እኛ ማለት በጨለማ ወቅት እንደወጣ እንደ ጊዜያዊ ኮከብ ማለት ነው። ብልጭ ድርግም ብልጭ ድርግም ይወለዳል፣ ይሞታል። ከኛ በፊት እንዳለፉት እኛም እናልፋለን። ግን ምን እናውርስ? እኛ እንዴት እንኖር? እንዴት? ምርጫ ነው። ፍቅርን አጣጥመን ኖረን እንሙት? ልጆቻችን የሚያድጉበትን ሀገር እናስረክብ? ወይስ እንከፋፍል፣ እንሰንጥቅ፣ እኔና አንተ ተባብለን እንገዳደል? ብልጭ ድርግም። በእውነት እህታችን በጣም ጥሩ መልእክት ነው ያስተላለፈችው፣ አስተማሪ የሆነ ነገር ማለት ነው። ከዚህ በጣም ብዙ ነገርን ትማሩበታላችሁ ብዬ አስባለሁ። በመጨረሻ የዕለቱን ስንክሳር ላስቃኛችሁ፣ እኔ ግን ከወዲሁ እሰናበታለሁ። ተከታተሉት። በሊቀ ሰማዕታት በቅዱስ ጊዮርጊስ ስም የሚጠራ የሰማዕቱ የቅዱስ ጊዮርጊስን ስም የያዘ በተለይ ደግሞ ለእኛ ለትልቆች ሳይሆን ለሕፃናት ልጆቻችን ልናሳወቀው ስለሚገባው ስለዚህ ስለ ሰማዕቱ ቅዱስ ጊዮርጊስ ሐዲስ ስንቶቻችሁ ታውቃላችሁ? አደራ ይህንን ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ፣ ይልቁንም ለሕፃናት ልጆች አድርሱልኝ። በተለይ ደግሞ የሰንበት ቂጣ ወይም ደግሞ መክፈልት የሚባለውን አውሎጊያ የሚባለውን በረከት ለሚያቃልሉና ዝቅ ለሚያደርጉ ሰዎች አድርሱልኝ። ሰማዕቱ ቅዱስ ጊዮርጊስ ሐዲስ። ይሄ ቅዱስ የተወለደው ተንባላት ወይም ደግሞ አሕዛባውያን በሚበዙበት በአንደኛው ክፍለ ዘመን በግብጽ ሲሆን እናቱ ጠንካራ ክርስቲያን ስትሆን እንዳለመታደል ሆኖ አባቱ ግን ተንባላታዊ ነበር። ይሄ ቅዱስም እንደተወለደ ያወጡለት ስም አሕዛባዊ ነበረ፣ ምክንያቱም መጠመቅ ስለማይችል። በዚያ ዘመን የነበረው ሕግ ደግሞ ከወላጆቹ አንዱ አሕዛባዊ ከሆነ ክርስቲያን የሆነው አጠምቃለሁ ካለ አንገቱን ይሰየፍ ነበረ። ስለዚህ እስከ 7 ዓመቱ ድረስ ይሄ ሕፃን ሳይጠመቅ ቆየ። እናቱ ግን ጠንካራ ሴት ነበረችና ክርስትናን ታስተምረው ነበር። ባይጠመቅም የክርስትና ልጅነትን ባያገኝም ታስጠምቀው እምነቱንም ትቀባው ታበላው ነበር። ምን እሱ ብቻ እየወሰደች እየደበቀች እየወሰደችም ቅዳሴ ታሰማው ነበር። ከዕለታት አንድ ቀን ግን ሕፃናትን ሲቆርቡ አየና እኔም አብሬ ከነሱ ጋር ካልቆረብኩኝ ብሎ አለቀሰ። ይህች ክርስቲያን እናት ምን ታድርገው? ነገር ግን አንድ ሐሳብ ብልጭ አለላት። ወደ ውጭ አውጥታ ከአውሎጊያ ወይም ደግሞ ከሰንበት በረከት አምጥታ አበላችው። ታዲያ የሰንበቱን በረከት የሰንበቱን ቂጣ ወደ አፉ ከማስገባቷ በፊት ወደ ላይ ቀና ብላ ጌታዬ ሆይ እባክህ ልጄን እርዳው አለች። ከዚያም ይህንን አውሎጊያውን ልክ ወደ አፉ ስታስገባለት ልክ በአፉ ሲቀምሳት መዓዛ መንፈስ ቅዱስ አደረበትና በደስታ ተሞላ። ከዚህች ሰዓትና ከዚህች ቀን ጀምሮ ይሄ ቅዱስ የተለየ ሰው ሆነ። ትንሽ ከፍ እንዳለ እንዲያውም እናቱን ጠራና ለምንድን ነው የማልጠመቀው? ለምንድን ነው የማልቆርበው ብሎ ጠየቃት። እርሷም የአገሩን ሕግ ነገረችውና ይገድሉሃል አለችው። ከዚህች ቀን ጀምሮ በምን አይነት መንገድ እንደሚጠመቅ ዘዴ መፍጠር ጀመረ። አስቀድሞ ትምህርተ ክርስትናን ጠንቅቆ ተማረ፣ እየተደበቀ ማለት ነው። ከዚያም ቆንጆ የሆነች ጠንካራ የሆነች ክርስቲያን ሴት ፈልጎ አገባ። ልብ አድርጎ ጥቂት ጊዜ ከሚስቱ ጋር ከቆዩ በኋላ ስለመጠመቅ አማከራት። ሴት ብልሃተኛ ናት፣ ስልተኛ ናት የሚባለው ለዚህ ነው። ወደ ሌላ ሀገር ሂድና ተጠመቅ ብለዋለች። እርሱም ቀጥታ በመከረችው መሰረት ወደ ሶሪያ ሂዶ አንድ አባት ፈልጎ ተጠመቀ። ቀጥሎም መንገዱን ወደ ልዳ አደረገ። እጅግ በጣም ይገርማል። በዚያች በልዳ አገር ወደ አንዲት ቤተክርስቲያን ሂዶ አባቶችን ስም አውጡልኝ ቢላቸው መንፈስ ቅዱስ አናግሯቸው ነበርና የሄደባት ቤተክርስቲያንም የሊቀ ሰማዕታት የቅዱስ ጊዮርጊስ ቤተክርስቲያን ነበረችና ጊዮርጊስ አሉት። እጅግ በጣም ይገርማል። ለዛ እኮ ነው ሐዲስ ጊዮርጊስ የተባለው፣ አዲሱ ጊዮርጊስ።
ይሄ ወጣትም ደስ እያለው በአጭር ታጥቆ የልዳውን ቅዱስ ጊዮርጊስ ሰማዕቱን ያገለግለው ጀመር። የተወሰነ ጊዜ ካገለገለ በኋላ ግን ሁከት መንፈሳዊ ተሰማው። አዎ ስለ ሃይማኖቱ ደሙን ማፍሰስ ፈልጓልና ተመልሶ ወደ አገሩ ወደ ግብጽ ሄደ። ግብጽ እንደደረሰም በዚያ ያሉ አሕዛብ በክርስትና ስምና በክርስትና ልብስና ሞገስ ሲያዩት እጅግ በጣም ተበሳጩ። ያንኑ ዕለትም ወደ እስር ቤት ወስደው አስረውታል። ሚስቱና እናቱም መጡና አደራ አደራ ፍቅር ዓለም እንዳያታልልህ፣ ሰማዕት ብትሆን ለአንተም ክብር ለእኛም ሞገስ ነው አሉት። እጅግ በጣም ይገርማል እኮ እንደዚህ ያሉ እናትና ሚስት ማግኘት እንዴት መታደል ነው። ሐዲስ ጊዮርጊስም በተጋድሎ ጸና። ከዚያች ቀን ጀምሮም አሕዛባውያን ይደበድቡት ያሰቃዩት ጀመር። እጅግ በጣም ጽኑ ግርፋትና ጽኑ ድብደባን አደረሱበት። አካሉን በሙሉ ቆራረጡት። ደሙን መሬት ላይ አፈሰሱ፣ አንጠፈጠፉ። በፈረስና በጋሪ ላይ አስረውም በመንገድ ላይ እየጎተቱ ተሳለቁበት። እርሱ ግን ክርስቶስን ወዷልና ሁሉን ታገሰ። ታዲያ እኩለ ሌሊት በሆነ ጊዜም መድኃኔዓለም ኢየሱስ ክርስቶስ ራሱ ወረደና ደስ ይበልህ፣ እንደፈለግከው ከሰማዕታት ተቆጠርህ አለው። በማግስቱም እናትና ሚስቱ እያዩ በአደባባይ አንገቱን ሰየፉት። ጥላቻና ክፋታቸው የጸና ነውና ሥጋውንም በእሳት አቃጥለው እሳቱ ሳይጠፋ ወደ ባሕር ጣሉት። ታዲያ እናትና ሚስቱ ወደ ባሕር ሄደው ፈልገው በአወጡት ጊዜ ግን ምንም አይነት እሳት አልበላውም ነበር። ይህ ሐዲስ ሰማዕት ቅዱስ ጊዮርጊስ ስሙን በጠሩት ጊዜ ከአውሎ ነፋስ ፈጥነው የሚደርስልን፣ ሕፃናትን ደግሞ ልቦናቸውን የሚከፍትልን የሚያበራልንና ማስተዋልን የሚሰጥልን ነገ ጥቅምት 3 የዕረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከሰማዕቱ ቅዱስ ጊዮርጊስ ሐዲስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ጽናትና ፍቅርን አይለየን። አሜን።